ብሔራዊ ሎተሪ አስተዳደር የአድማስ ዲጂታል ሎተሪን ከጀመረ ባለፈው ነሐሴ ጀምሮ አሁን የመለያ ቁጥር 9 ላይ ደርሷል። የስርጭት ሁኔታ ለምሳሌ እድሜ ካየን በሚገርም ሁኔታ አብዛኞቹ ወጣቶች መሆናቸው ነው። ይህን የምንረዳው አብዛኞቹ ከ90 በመቶ በሚባል ደረጃ ወጣት መሆናቸው ነው። ለዚህ የአድማስ ዲጂታል ሎተሪ ዘመኑ ያመጣው የወጣቱ መሆኑን እያሳየ ነው ማለት ነው። ሌላው ከሙያ አንጻር ከሁሉም የህብረተሰብ ክፍል እንደሚመጣ ነው የሚያሳየው። ጡረተኞች አሉ፣ ወታደሮች አሉ፣ ስራ ፈላጊዎች አሉ፣ መምህሮች፣ ተማሪዎች፣ የፋብሪካ ሰራተኞች ብዙ ናቸውና ከዚህ ሙያ ነው የሚባል አይደለም። ጂኦግራፊ ስርጭቱ አንጻር ስናየው ደግሞ ከሁሉም ቦታ ከከተማም አልፎ ከገጠርም አሁን በምንሸጣቸው የወረቀት ሎተሪዎች ብዙ ጊዜ ከከተማ ወደ ውስጥ የመግባቱ ነገር ቢኖርም ብዙም አይደለም። አድማስ ዲጂታል ሎተሪ ግን ሞባይል መስፋፋት ጋር የተያያዘ ስለሆነ ወደ ገጠርም ጭምር እድለኛ መሆኑን ነው የምናየው። እድለኞቹ ባለፉት ወራት እንዳየነው ከወናጎ፣ ከባህር ዳር፣ ከአሰላ፣ ከነቀምት፣ ከአዲስ አበባ፣ ከድሬዳዋ፣ ከሆሳና፣ ከሐዋሳ፣ ከጊምቢ ከሁሉም ቦታ ነው ከተለያዩ የሀገሪቷ ክፍሎች ነው ሲመጡ ያየ ነው። እዚህ ጋር ግን ማየት ያለብን ከሶሻል ሚዲያ ሰዎች አንዳንድ ደንበኞቻችን ምን ይላሉ? አድማስ ዲጂታል ሎተሪ አዲስ አበባ ነው የሚወጣው ወይም የሆነ ቦታ ብቻ ነው የሚወጣው ይላል። ግን የተለየ የራሱ የሆነ ከተማ የለውም። ብሔራዊ ሎተሪ የራሱ የኔ የሚለው ከተማ የለውም። ሁሉም የሱ ከተማዎች ናቸው። ሁሉም አካባቢዎች የሱ ከተሞች ናቸው። ፌስቡካችንም በቴሌግራማችንም እድለኞችን ማየት ይችላሉ። እነዛ እድለኞች የአንድ አካባቢ ብቻ አይደለም፣ ሁሉም ከተለያዩ አካባቢዎች የመጡ መሆናቸውና በዛ መረዳት ይችላሉ። እና ስርጭቱ በጣም ሰፊ ነው ለማለት ነው። ሽልማቱ አነሰ የሚሉ ብዙ ደንበኞች አሉ። እርግጥ ነው ሽልማቱ ከሌሎች ሎተሪዎቻችን አንጻር ስናየው አነስተኛ ነው። ካጀማመሩ ሁኔታ አሁን ስንጀምር ዛሬ 20 ሚሊዮን ብናደርገው ችግር የለውም። ግን ጥናት ማጥናት አለብን። የደንበኞቻችንን ፍላጎት ማየት አለብን። ያንን መሰረት አድርገን እየሄድን ያለ ነው እና በአንድ ጊዜ ከፍ የምናደርገው አይደለም። አሁን የምናያቸው ቁጣጣሽ ሎተሪዎች ቀደም ሲል ታች የነበሩ ናቸው። 300 ሺህ ብሎ ጀምሮ 1 ሚሊዮን ሆኖ 2 ሚሊዮን እያለ አሁን የደረሰበትን 20 ሚሊዮን የደረሰበት ነው። ዝሆን ሎተሪ ዛሬ 30 ዓመት አካባቢ 90 ሺህ ብር ነበር። እያደገ መጥቶ ነው አሁን ያለበት ደረጃ የደረሰውና አድማስም እንደሚያድግ ጥርጥር የለውም። እስከ 8ኛው ዙር አድማስ ዲጂታል ሎተሪ 1.5 ሚሊዮን ነበር። ከ9ኛው ዙር በኋላ አሁን ገበያ ላይ ባለው ሁኔታ አንደኛውን ዕጣ 3 ሚሊዮን ብር አድርገነዋል። ሁለተኛውን 1.2 ሚሊዮን ብር አድርገን አሻሽለነዋል። ሶስተኛውን 800 ሺህ ብር አድርገነዋል። አሁን ማሳደግ ጀመርን ማለት ይሄ በቂ ነው ማለታችን አይደለም። አሁን ካለበት ሁኔታም 5 ሚሊዮን ብር ቀጥሎ 10 ሚሊዮን ብር ቀጥሎ 20 ሚሊዮን ብር ይሄ ብቻ አይደለም። ለምን 100 ሚሊዮን ብርም ሊሆን ይችላል። ከደንበኞቻችን ፍላጎት እያያዝን እነሱን የመግዛትም አቅም እያየን የምናሳድገው ነው የሚሆነው። ዋጋውም 3 ብር የነበረው ወደ 5 ብር ሆኗል ማለት ነው። ሎተሪ ግልጽ አይደለም የሚሉ አንዳንድ ደንበኞች ያጋጥሙናል። ሎተሪ ግን በጣም ስርዓቱ ግልጽ የሆነ ደንበኞቹም እያንዳንዱ መረጃ እየሰጠ ያለ ድርጅት ነው። ለምሳሌ እጣው ለገበያ ከቀረበበት ቀን ጀምሮ ሽልማቱ ምን ያህል እንደሆነ፣ ዋጋው ምን ያህል እንደሆነ፣ መቼ እንደሚወጣ ለሕዝብ ገልጾ ነው የሚጀምረው። ይህንን በቴሌግራም በፌስቡክም በቴሌቪዥንም እየተናገረን ነው የምንቆየው። ካለቀ በኋላ ያሸነፉ እድለኞቹንም እነዚህ ናቸው ያሸነፉት ብለን ህዝቡን እያስተዋወቅን ነው የቆየን። በመጀመሪያ ስንጀምር የመጀመሪያዎቹን እጣ አወጣጦች ቀጥታ ስርጭት ነው ያደረግነው። ይህን ያደረግነው ለምንድን ነው? ህብረተሰቡ እጣ አወጣጡን አይቶ እምነት እንዲኖረው ነው ያደረግነው። ስለዚህ ምን ያህል ግልጽ መሆናችንን የሚያሳየው። ያም ባይሆን እንኳን በሌሎች ሎተሪዎች እንደምናደርገው አዳራሽን ክፍት ነው። ማንም ሰው መጥቶ እጣውን መከታተል ይችላል። በሚቀጥሉት እጣዎችን ደግሞ ቀጥታ ስርጭት ባናደርግ እንኳን እያንዳንዱን እንቅስቃሴ ቀርጸን ማታ በ3 ሰዓት ላይ በዋልታ ቴሌቪዥን ላይ ነው ስናስተላልፍ የቆየ ነውና ምን ያህል ለደንበኞቻችን እንደምንጠነቀቅ ነው የሚያሳየውና በበፊቱ ሎተሪዎቻችን በአድማስ ዲጂታል ሎተሪ የለወጥነው ነገር እንደሌለ አሁን ማንኛውም ሰው አሁን የአድማስ ዲጂታል ሎተሪ ሲቆርጥ ተከታታይ ቁጥር ነው የሚወጣው። ስለዚህ በዚህ መረዳት ይችላልና ከዚህ በኋላም ማፒንግ የሚለውን ቁጥር ትተን በቀጥታ እጣ ማሽኑ በሚያወጣው መሰረት የዕጣ አወጣጡን ስነስርዓት እንደምናካሄድ ነው ለደንበኞቻችን የምንገልጸውና አብዛኛው ስራዎቻችን ግልጽ መሆናቸውን ለማሳየት እያንዳንዱ ተግባራችንን ደግሞ በሚዲያ እየገለጽን መሄዳችንን ለማስረዳት ነው። በቀጥታ ስርጭት መጀመሪያ ከምናደርገው በተጨማሪ በዛው ሰዓት እጣው በመውጣ ሰዓት የኛም ፌስቡክ
ቴሌግራም ቢከፍቱ በዛው ሰዓት በቀጥታ ስርጭት እናስተላልፋለን፣ እያስተላለፍን ነውና ያ ራሱ ምን ያህል ግልጽ መሆናችንን የሚያሳይ ነው። ከዛ በተጨማሪ ለእድለኛው ከአንደኛ እስከ 3ኛ የወጡት እድለኞች ቀጥታ የምንደውለው በዛ ሰዓት ለህብረተሰቡ ፍላጎት ጥንቃቄ እንዳለን ለማሳየት ነው። ግልጽነቱ እዛ ድረስ ነው። ከሌሎቹ ሎተሪዎችም ለየት የሚያደርገው ባህሪ ብሔራዊ ሎተሪ አስተዳደር 61 ዓመት ታሪክ ውስጥ እድለኞች ተደጋጋሚ እድል ደርሷቸዋል። ለምሳሌ መሐመድ አብደላ የሚባሉ የጎንደር ነዋሪ 14 ጊዜ ደርሷቸዋል። አቶ በላይነህ የሚባሉ ጉራጌ ውስጥ 6 ጊዜ ደርሷቸዋል። 4ም 3ም የደረሳቸው ብዙ እድለኞች አሉ። እነዚህ እድለኞች ግን አንድ ጊዜ በወጣው የሎተሪ ጨዋታ አይደለም፣ በተለያዩ ጊዜያት ነው። በተለያዩ ሎተሪ ጨዋታዎች ለምሳሌ በዝሆን ሎተሪ ብለን በ2010 የወጣው ከደረሰው በ2011 ከወጣው ደግሞ ሌላ ሎተሪ እንደማለት ነው። የአድማስ ዲጂታል ሎተሪ ግን በአንድ የእድል ጨዋታ በአንደኛው ዙር ብቻ 2 የደረሳቸው 2 ሰዎች አሉ። ስለዚህ የአድማስ ዲጂታል ሎተሪ ለየት የሚያደርገው ይሄ ነው። ለምሳሌ መጀመሪያው የአድማስ ዲጂታል ሎተሪ ሆለታ ነዋሪው ተፈሪ በቀለ በ12ኛው ዕጣ 40 ሺህ ብር፣ በ14ኛው ዕጣ 32 ሺህ ብር ደርሶታል። ይሄ እንግዲህ በአንድ ጨዋታ በዛችሁ ጨዋታ ማለት ነው። ከ20ዎቹ ዕጣዎች 2ቱን አግኝቶታል ማለት ነው። እንደዚሁም ደግሞ በ7ኛው መለያ ቁጥር ላይ ወጣት ዮናስ ኃይለማርያም ከ6ኛው ዕጣ 120 ሺህ ብርና ከ17ኛው ዕጣ 20 ሺህ ብር ደርሶታል። በአንድ ዙር ብቻ ማለት ነው። ከ20ዎቹ እድለኞች 2ቱን ዕጣዎች ወስዷቸዋል ማለት ነውና አድማስ ዲጂታል ሎተሪ እንዲህ ለየት ያሉ ባህሪዎች አሉት። በሚቀጥሉት ዓመታት አስደሳች ነገሮች እንደሚያሳየን ተስፋ እናደርጋለን።